ዳኒ እግዚአብሔር ልጅ ነው? ምንም ጥያቄ የለውም። እግዚአብሔር ልጅ ነኝ። ያው እግዚአብሔር ልጅ ነኝ አለኝ። እግዚአብሔር ልጅ ነው ፍቅር? እግዚአብሔር ልጅ መሆንን ማን የመሰከረልህ? ልጆቼ ብሎ ጠርቶናል። ማን የመሰከረልህ? እግዚአብሔር ለአንተ ማን የመሰከረልህ? የእግዚአብሔር ልጅነትን የሰጠኝ የመሰከረልህ የእግዚአብሔር ልጅ ስለመሆን የመሰከረልህ ማን ነው? መጽሐፍ ቅዱስ። ኤርሚ የእግዚአብሔር ልጅ ነው? መጽሐፍ ቅዱስ ነው ልጅ ነው ያለኝ። ኦኬ ወንድምነት አለክ? ስልክ ላይ ነኝ ብሎኝ ነበር ቅድም። እሺ 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 እሺ። ክርስቲያኖች የእግዚአብሔር ልጅ መሆናችሁ ማን የመሰከረላችሁ? አየህ ከታች የሚጽፉትን ኮሜንት ላይ ያቸው። አየህ ለምን መሰለ እንደዛ የሚጽፉት? ምስክርነት ያስፈልጋል። የእግዚአብሔር ልጅ ይኸውልህ አንተ አባት ፍቅር የአባት ስም አለ አይደል? ፍቅር አባትህን ለማውራት ጎረቤት ሂደህ እኮ ያችኛዋን ሴትዮ ማለት ነው እማማ ዝናሽ ጋር ሄደህ እማማ ዝናሽ እባክዎትን አባቴን እንደዚህ በሉልኝ አትልም እኮ። አባትህ ስለሆነ አባትን ታወራዋለህ። አባቴ ጫማ ገዛልኝ ትላለህ። የእግዚአብሔር ልጅ የሆኑ ሰዎች እግዚአብሔርን ያወሩታል። ሮሜ መጽሐፍ ምዕራፍ 8 ይኸውልህ የእግዚአብሔር ቃል ምን እንደሚል ላሳይክ። መንፈስ ቅዱስ ክብር ለመንፈስ ቅዱስ ይሁን። ይኸውልህ ሮሜ 8:14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። ምን በእግዚአብሔር መንፈስ የሚመሩ አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ። ምን ብለን የምንጮህበት? አባ አባት ብለን የምንጮህበት የልጅነት መንፈስ ተቀብለን ወደ ማርያም ልንጮህ አንችልም። አየህ ወደ አባት ነው ምንጮህ። አየህ አባት ብለን የምንጮህበት የልጅነት መንፈስ ተቀብለን እናት አንልም በጭራሽ። አየህ ይሄ የተቀበልነው መንፈስ ወደ ልጅሽ ሊሆን አይችልም። ወደ ልጅሽ ማለትም እናቷ አይደለች? መጽሐፍ ቅዱስ ላይ ማለት ነው ፍቅር። አሁን ስለ ጸሎት እያወራን አይደል? አክስቱ ናት፣ እናቱ ናት፣ ጎረቤቱ ናት፣ ቅድመ አያቱ ናት የሚባል ነገር የለም። እንደዚህ ማህበር ድርጅት የለም በሰማይ ቤት። ይኸውልህ ማርያምንም እግዚአብሔር አብ የሚያውቃት በክርስቶስ ኢየሱስ ብቻ ነው። ስለዚህ ነገር እርግጠኛ ካልሆንክ ማለት ነው በቃ ተበልታል ነው የምልህ። እግዚአብሔር አብ ማርያምን እንኳን የሚያውቃት በክርስቶስ ኢየሱስ ከሆነ ብቻ ነው። ማርያምን የሚያውቃት ጳውሎስን የሚያውቀው በክርስቶስ ኢየሱስ ከሆነ ብቻ ነው። ካልሆነ መቆም አይችሉም በእግዚአብሔር ፊት እነሱ ራሳቸው ማለት ነው። ይኸው ጥቅሱን ልጨርስልህ። አባት ብለን የምንጮህበት ኃይልን አልሰጣቸውም። የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። ይሄ የፍርሃት የባርነት መንፈስ ምን ማለት እንደሆነ ታውቃለህ? ወደ ፍጡር መጮህ ማለት ነው። ወደ ፍጡር መጮህ ልክ አዳም ይኸውልህ አዳም ዕፀ በለሱን በላ አይደለ ፍቅር? የእግዚአብሔርን ድምፅ ከዛ በፊት ሁሌ ይሰማ ነበር አይደል? እሺ ዕፀ በለሱን ከበላ በኋላ የእግዚአብሔርን ድምፅ ሲሰማ አዳም ምንድን ነው ያደረገው? ማለት ደነገጠ። በቅጠሎች መካከል ነው የተሸሸገው፣ ተደበቀ ይላል። ለምንድን ነው መደበቂያ የፈለገው? ከዛ በፊት እኮ የእግዚአብሔርን ድምፅ እኮ ያውቀዋል ሁሌ አይደል? ሁሌ ያውቀዋል፣ ይሰማዋል። ለምንድን ነው የተሸሸገው? በእግዚአብሔር ፊት የሚቆምበት አቅም ስለሌለው ፈሪ ሆነ። የባህርነት መንፈስ ማለት ይሄ ነው። ለምንድን ነው የፈራው? የወደቀ ስለሆነ በእግዚአብሔር ፊት መቆም አይችልም። አየህ አሁን እነዚህ የቁጣ ልጆች በእግዚአብሔር ፊት መቆም አይችሉም። የቁጣ ልጆች ስለማን መሰለህ? ያልዳነ በሙሉ የቁጣ ልጅ ነው። ኤፌሶን 2 ላይ ምን ይላል? ከፍጥረታችን የቁጣ ልጆች ነበርን የሌለ ጳውሎስ። ያልዳነ በሙሉ በእግዚአብሔር ፊት ስለማይቆም ልክ አዳም በቅጠሎች መካከል እንደተሸሸገ ያልዳነ ሰው በተክለ ሃይማኖት ስር ነው የሚሸሸገው። ሄዶ በማርያም ስር ይሸሸጋል ሄዶ። አየህ በፍጡራን ስም ለምን? በእግዚአብሔር ፊት የሚቆምበት ድፍረት ስለሌለው። እኛ ግን አዳም እንደፈራው ፈሪዎች አይደለንም። የባርነት መንፈስ አልተቀበልንም። በእግዚአብሔር ፊት መቆሚያ ድፍረት አለን። ኢየሱስ ይባላል። ለዛ ነው እኮ ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 እና 20 ላይ ምን ነው የሚለው? በመረቀልን አዲስ በሆነ ሕያው በሆነ መንገድ ይሄ መንገድ አንዴ ሶሪ ላንብበው ቃሉን እንዳልገድፍ ማለት ነው። አንዴ ላንብበው። ዕብራውያን መጽሐፍ ምዕራፍ 10 ይኸውልህ እንደዚህ ይላል። እንግዲህ ወንድሞች ሆይ በመረቀልን
በአዲስና ይሄ የተመረቀልን አዲስ ነው። ከዛ ሕያው መንገድ ይላል አይደል? ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ምን አለን ይላል መሰለ? ድፍረት አለን ይላል። አየ ፈሪዎች አይደለንም እኛ በእግዚአብሔር ፊት የባርነት መንፈስ አይደለም የተቀበልነው። ድፍረት አለን። ማን ነው ድፍረታችን? ኢየሱስ ክርስቶስ ነው። በእግዚአብሔር ፊት ድፍረታችን ማን ነው? ኢየሱስ። ለዛ ነው ማርያም፣ ተክለ ሃይማኖት፣ ጊዮርጊስ እያል ልክ እንደ አዳም በቅጠል መካከል እንደተሸሸገው በፍጥሯን ፊት ስር ስንሸሸግ ማንታየው። ለምን? ድፍረት አለን በእግዚአብሔር ፊት መቆሚያችን ማን ነው? ኢየሱስ ክርስቶስ። የክርስቶስ ደም በስጋው በኩል እንድንገባ ድፍረት አለን ይላል። እኛ የእግዚአብሔር ልጆች ይሆንን ሮሜ መጽሐፍ ቅድም ያነበብኩን ምዕራፍ 14 ክብር ለኢየሱስ ይሁን። እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም እና ካለ በኋላ የእግዚአብሔር ልጆች መሆናችንን ቅድም ምን ብያለሁ መሰለ? ምን ብያለሁ? ማን መሰከርልህ አይደል ያልኩህ? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክርልናል። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ መሆንን ጌታን ስትቀበል የምትቀበለው መንፈስ ነው የሚመሰክርልህ እንጂ ቄስ ደባልቄም ቄስ ናዶም አይመሰክሩልህ። የእግዚአብሔር ልጅነትን ፓስተር እንትና ሊነግርህ አይችልም። የእግዚአብሔር ልጅነትን ማንም የሚነግርህ ራሱ መንፈስ ቅዱስ። ለምን? ጌታን ስትቀበል የምትቀበለው ምን አለ? መንፈስ ቅዱስ አለ። የእግዚአብሔር ልጅ መሆንን መንፈስ ቅዱስ ፍቅር ጌታ ይወዳል። ዛሬ መስክር። ዳኒ ጸልይለት። ዛሬ ወስን። ጌታን በልብ ላይ ሹም። ከዳኒ ጋር ጸልይ። ተባረክ። ይወዳለሁ። ጥያቄ ካለ መልስላት። እሺ ፍቅር ሰላም ነው? እንዴት ነህ? አለን። ፍቃደኛ ከሆንክ አብረን መጸለይ እንችላለን። ይሄን ጌታ ላይ መሾም ትችላለህና እግዚአብሔር ይባረክ። ለጌታ ልብን አሳልፈህ ትሰጠዋለህ። ከዚህ በኋላ ይሄ የባርነት መንፈስ ለአንዴና ለዘላለም ይሰበራል እና እግዚአብሔር ያንተ አባት መሆኑን ፊል ታደርገዋለህና አብረን እንጸልይ። የምትችል ከሆነ ተንበርክከ በጌታ ፊት አብረን መጸለይ እንችላለን። ያለህበት ቦታ የሚመች ከሆነ፣ ካልሆነ ግን ችግር የለም። ባለህበት ቦታ መጸለይ እንችላለን። እሺ እኔ በጸሎት መምራ። እኔ የምለውን ከኔ በኋላ ለአሁን ለእግዚአብሔር ይሄንን ሀሳብ ትነግረዋለህ። ያንተን ጸሎት አድርገህ ትጸልያለህ ማለት ነው። እንጸልያለን። እግዚአብሔር ሆይ ስለዚህ ጊዜ አመሰግናለሁ። ዛሬ ልጅህ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ ጌታና አዳኝ አድርጌ እቀበላለሁ። ዛሬ ዓለምን ሰይጣንን ስራውን ሁሉ ክዳለሁ። በህይወቴ ላይ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ አድርጌ እሾማለሁ። እግዚአብሔር ሆይ እስከ ዛሬ አውቄም ሳላቅም የሰራሁትን ኃጢአትና በደል በልጅህ በክርስቶስ ኢየሱስ ደም እጠብልኝ። ከበደል ሁሉ አንጻኝ። እግዚአብሔር ሆይ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። ከዛሬ ጀምሮ አባቴ ብዬ የምጮህበት የልጅነት ስልጣን ስለሰጠኸኝ አመሰግናለሁ። እንዳልክድህ እጆቼን ያዝ።
ጸጋህን አብዛልኝ። ጸጋህን አብዛልኝ። በጌታ በኢየሱስ ስም ጸለይኩኝ። በጌታ በኢየሱስ ስም ጸለይኩኝ። አሜን። እልላለሁ። እግዚአብሔር አባትና አምላኬ ሆይ ስለ ወንድሜ አመሰግናለሁ፣ ስለበራለት ብርሃን በህይወቱ ላይ የወንጌል እውነት እግዚአብሔር እንዲረዳ ስለረዳው ስላገዝከው ክብር ላንተ ይሁን። ከዚህ በኋላ ያለውን ዘመኑን ሁሉ አንተ እንድትረከብ እንድትይዘው፣ እንዴት መውጣት እንዴት መግባት እንዳለበት፣ በቤትህ እንዴት መመላለስ እንዳለበት እንድታሳየው፣ አይኖቹን ከዚህ በላይ ለወንጌል እውነት እንድትከፍትለት፣ በመስቀል ላይ የተሰራው ያ የመስቀል ስራ እግዚአብሔር ሆይ ዛሬ ከገባው በላይ በእውነት አንተ የጠራህበትን ያንን የወንጌል እውነት በህይወቱ ላይ ጠርቶ እንዲታየው በክርስቶስ ኢየሱስ መንፈሳዊ አይኖቹ ከዚህ በላይ እንዲከፈቱ እንጸልያለን። ጌታ ሆይ በልጅህ በክርስቶስ ኢየሱስ የከፈልክለት ዋጋ ከሁሉ በላይ ጠርቶ እንዲታየው በአንተ ስራ ማረፍ እንዲችል በጸጋ እውነት መደገፍ እንዲችል በክርስቶስ ኢየሱስም መንፈሳዊ አይኖቹ ሁሉ ከዚህ በላይ የበሩለት ይሁኑ። እግዚአብሔር አባትና አምላኬ ሆይ አውቆም ሳያውቅም ከዚህ በኋላ በሚሰራቸው በየትኛውም ኃጢአትና በደል እግዚአብሔር ሆይ ጠላት ከሱ ወደኋላ እንዳያስቀረው የአንተ ጸጋ እጅግ የበረታ እንደሆነ አቅም እንደሆነ ጉልበት እንደሆነ በክርስቶስ ኢየሱስም የሚረዳበት መንፈሳዊ ጉልበት በህይወቱ ላይ ይጨመርለት። እግዚአብሔር አባትና አምላኬ በነገር ሁሉ እርዳው፣ አግዘው፣ እጆቹን ያዝ። ስለ ሁሉም ነገር ተባረክ። በክርስቶስ ኢየሱስ ስም ጸለዩ። አሜን አሜን። ያኒ ሰሞኑን እያየሁ ነበር የአንተን ቪዲዮና ቪዲዮቹን ሳይሆን ላይቮቹ ላይ እና እየተከታተልኩ ነበር። እስካሁን ድረስ ገስት ያልገባሁት ለዛ ነው። እና ቃል በቃል ሰሞኑን አዳዲስ በየቀኑ ርዕሶች አይደለ የሰጣችሁ እየተማማራችሁ የነበረው እና የሆነ በራሴ ላይ የሆነ የትኛው ነው ልክ ማለትም እንደኔ ትክክለኛ መጀመሪያው ነው አንተ ጋር ገብቼ ሳይ ስትከራከሩ ውስጥ ማማሩ ማስረጃ አድርጌም እያቀረብኩ የነበረው መጽሐፍ ቅዱስን ነውና እዛ ፖይንት የሆነ እየመጣ ሄዶ ትክክለኛው ሐሳብ ያንተ እየሆነ የመጣብኝና ከራስ ጋር መጣላት ማለትም ከራስ ጋር መጣላት ሆነብኝና ጸለይኩ። ማለት እንዴት ነው ቆይ ማለት የሆነ የለም ሐሳቤ ጥሩ አመለካከት አልነበረምና በራሴ ዘዘቼ ማለትም የመሰለኝ የሆነ አንተን እየጠላው መስሎኝ ነበር ግን የእግዚአብሔርን ቃል እየጠላው እየመሰለኝ መጣ እና ደግሞ አንተም ብክደው ማንንም እዚህ ጋር ያለው ሰው ቢክደው ነው የመጽሐፍ ቅዱስን አልክድም። እውነታውን የመጽሐፍ ቅዱስን ቃል በቃል አሁን ኢቭን ሰሞኑን ነው ኢየሱስ ሊቀ ካህን መሆኑን ራሱ ያወቅኩት። ጌታ ዋልተው ዕብራውያን መጽሐፍ ላይ ሳነበው ሊቀ ካህን ነው አንብቤም አውቀው የአሮንን ክህነት ነው ማለት አሮን ሊቀ ካህኑ ነው። ደሙን ይዞ ገብቶ በመሰዊያው ላይ ሲረጭ ያ የእስራኤልን ሕዝብ እንደሚከልል አውቃለሁ። አሁን ደግሞ ማለትም ደሙ ሲባል ኖርማል አርጌ ለካ የአዲስ ኪዳን ሊቀ ካህኑ ኢየሱስ መሆኑ ዕብራውያን መጽሐፍ ላይ ሳነብ ነው የተረዳሁትና በማንበብ እና መንፈስ ቅዱስ እንደሚገልጥ ያወቅሁት አንዳንዴ የሰው ልጅ ጸልዮ ሲያነብና ኖርማል ሲያነብ ኖርማል ካነበበው ስድ ንባብ ነው የሆነበት የሚመጣ ሊረዳው አይችልም። ጸልይ ያነበብኩ ነበር ሰሞኑንና እየተረዳሁት መጣ። ማለትም ክህነቱ ምን አይነት እንደሆነ እንደ አሮን አይነት እንዳልሆነ ኢቭን እሱ አሮን ሞቷል ማለትም ስለ ሕዝቡ መስዋዕትን ሲያቀርብ ሞቷል። ኢየሱስ ክርስቶስ ግን ሞቶ ተነስቶ አሁንም በአብ ቀኝ ነው ያለው የሚለው ሲገባኝ አሁንም ቢሆን ከእግዚአብሔር ቁጣ የሚጠብቀኝ የሆነ አካል አለ ማለት ነው። እግዚአብሔር ወልድ ካልሆነ እኔ ኃጢአተኛ ነኝ። እግዚአብሔር ወልድ አለ። እግዚአብሔር ወልድ ባይኖር የእግዚአብሔር ቁጣ ደግሞ ከባድ ነው።
እና ያን ሳስበው እየተረዳው መጣና አይ ደስ ብሎኛል አብረን ስለጸለይ ነው። አሜን። ኢቭን ደግሞ ጠሌ ጋር ቤት ደስ ይላል። በቃ የኔ በቃ ፒውር ነው ማለትም ሲያስተምር ትምህርቱ ላይ እንት የለም አንዳንድ አስተማሪዎች ጥላቻ የለም ፖለቲካ ያደርጉታል። የኦርቶዶክስ ጥላቻ፣ የካቶሊክ ጥላቻ። እኔ ፖይንቴ መዳንና መዳን አንድ ክርስቲያን መዳንና መዳን ከሆነ መዳንን ማግኘት ነው የፈለኩት። የለም መጥፎ ሐሳብ የሚሰድቡ ከሆነ ከሚሰድቡ ሰው ጋር ልታወራ ትችላለህ። አሁን አንተ እዚህ ጋር ማለትም መጥፎ ቃል ወይ ስድብ ያቀርቡብህ አንተ ልታናገራቸው አትችልም። ኢቭን ታወርዳቸዋለህ ከመስደብ ማለት ነው። መልሰው እነሱ ክፉ ቃል ቢናገሩ ታወርዳቸዋለህ እንጂ አሰድባቸው። ያን ነው ፈልገው። ጠሌ ደግሞ በጣም ፒውር ነው። ሁሌ ኢየሱስ ደስ ብሎኛል። ፍቅር በጣም ደስ ብሎኛል በጣም እንኳን ጌታ ረዳ ማለት በቃ ወንጌል ሰው ሲገባው ቀላል አይደለም እና ትልቅ ራሴን ያገኘሁት እግዚአብሔር እንዳገኘ ያስታውቃል ፍቅር እና በቃ እግዚአብሔር ካንተ ጋር አጀንዳ አለው። እግዚአብሔር ካንተ ጋር ቁም ነገር አለው። አሁን የመጣው ማንም ጋር አይደለም። ኢየሱስ ሆይ አንተ በቂ ነህ ወደሚል እምነት ነው የመጣው። ለመዳን ለመጽደቅ ከሱ ጋር ህብረት ለማድረግ በቃ አንተ እኮ በቂ ነህ፣ ማንም ባያስፈልገኝ ማንም ባይኖረኝ አንተ ብቻን በቂ ነህ እያልክ ነው ያለውና ይሄ ትልቅ መረዳት ነው። እግዚአብሔር ይመስገን። እንኳን የወንጌል አማኝ ሆንክ። እሌጋ በውስጥ ስልክህን አስቀምጥልኝ፣ እኔ ይዤ እሄዳለሁ። አብረን እንሄዳለን። አብረን አምልከን እንመጣለን። ተካፍለን የጌታን ነገር ተካፍለን እንመጣለን። ስልክህን አስቀምጥልኝ፣ በውስጥ መስመር ደውልልሃለሁ። አብረን ሄደን ጌታን አንድ ቀን እንመለሳለን። ልነግርህ የምፈልገው ማለት ነው ስታስተምር አሁን ኖርማል አሁን እኔም ነበርኩ ነው የምለው። ኦርቶዶክሶችን ስታናገር ጥላቻ እንደሌለ ነገራቸው። ማለትም አሁን ማርያም ታማልዳለች አታማልድም ጋር ስታስተምር ጥላቻ እንደሌለ አሁን ብዙ ሰው አመለካከቱ ማርያምን መጥላት ማለት አታማልድም ማለት እሷን መስደብ ይመስለዋል። መስደብ አይደለችም፣ እናቱ ነች፣ እሱም አምላኳ ነው ብለህ በደንብ ብታስረዳቸው ደስ ይለኛል። ጥላቻ አይደለም ማለትም ገርላትም ታምራትም ላሉ ሰዎች ሰው ናቸው፣ ስራቸው ነው። እዛ ጋር ገርላቸው ሲነበብ እንደ ጥሩ አሁን አላነብም ማለት አይደለም። ገድልም ብታነብ አሪያ ሊሆኑ የሚችሉ ስራቸው ማለትም የኖሩበት አኗኗር እግዚአብሔርን ሲሰብኩ ያ ፖይንት ለአንተ ትምህርት ይሆናል። ግን ጥላቻ አይደለም ይሄ በዚህ አይደንም ብለህ ብታስተምር ደስ ይለኛል። ከክፋት ወገን እንዳይሆኑ ማለት ነው። የሰው ልጅ ማመን አይፈልግም። የሆነ ነገር ብዙ ጊዜ የሰደብክበት ስለሚመስለው ስድብ አይደለም ብትላቸው ደስ ይለኛል። ዳኒ እቀበላለሁ። እኔም ስለሚበስለኝ ነው ማለትም የምር በጣም ግን አንደርስታንድ አድርጌያለሁ። በጣም ተረድተኛል። አዎ ተረድቻለሁ። በፍጹም ፍቅር ነው የምናገለግለው እዚህ ያለን ወንድሞች እህቶች ማለት ነው። በጣም በፍጹም ፍቅር ሸክም ነው እዚህ የሚያስቀምጠን፣ ሌላ ምንም ምክንያት የለም። እና ያ ሸክም በቃ ሰዎች እንዲድኑ። አሁን ማርያምን ወሰድንብህ አልወሰድንብህም፣ ገብርኤል ወሰድንብህ አልተወሰደብህም፣ ሩፋኤል እንደፈጽም ነው የሚያደርገው ሩፋኤል እንደሆነ አልወሰድንም። አሁን አልወሰድንብህም። ኦኬ አሁን ማርያም አለች፣ የጌታ እናት ናት፣ የአንተ እናት ናት። ቅድስት ይላታል ማርያም ያልሆነችውን ነገር ነው አሁን ያቆምከው። ኦኬ ለምሳሌ ወደ ማርያም አትጸልይም። ለምን? ማርያምም ወደ እኔ ጸልይ ስላላለች። አዮ ፍቅር ለምን? ጸሎት የሚገባው ማን ነው? እግዚአብሔር ነው። ስለዚህ አንተ ወደ ማን ነው የምትጸልየው? ወደ እግዚአብሔር ነው የምትጸልየው። አሁን
እንጂ የጌታ እናት ናት። በጣም ነው የምንወዳት፣ በጣም ነው የምናከብራት። በቃ በእምነት እሷን ለመምሰል ማለት የእምነት እናት ናት። አየህ በዙሪያችን ካሉ አባቶች፣ የእምነት እናቶች መካከል ማርያም አንዷ ናት። በሚገርም መልኩ ማለት ነው። ምን በጣም የእምነት እናት ናት። አየህ በዙሪያችን ሕያው ምስክሮች እንደ ደመና አይደል ያሉት? እንደ ደመና ካሉት መካከል ማርያም አንዷ ናት። ኦኬ በእምነት በቃ ጌታዋን አክብረዋለች። የነበረችበት ሲቹዌሽን ቀላል አይደለም። በእሷ ዘመን ያለ ትዳር ልጅ አርግዞ መገኘት ቀላል ጉዳይ አይደለም። በዚህ በከባድ ሁኔታ ውስጥ ግን ያስወግራል። ግን እንደ ቃልህ ይሁንልኝ ብላ አየህ ከእግዚአብሔር ቃል ጋር የተስማማች እናት ናት። ይችን እናት እንዴት አድርገን ነው የምንነቃት? ብራዘር እንዴት አድርገን ነው የምትንቃት? ፖይንቱ ሰው ከንቀት ጋር እንዲያወስደው የናቃቿት እንዳይመስላቸው ኢቨን ተከፈለረሱ እንወዳታለን ምናምን ብትል ያን ሰው ተሰበዋለህ እና ከሐሳብ ዞር እንዳይል ማለትም አንተ ፖይንት አታማልድም አይደለ? ግን አንተ አታማልድም ስትለው እኔ እወዳታለሁ ብትለው ያ ሰው ላንተ ይገዛል። አልገባ? በሐሳብ ተስማማላችሁ። እሺ ታረድቻ ተባረክ። ስለ እግዚአብሔር ስላበራልህ ደስ ብሎናል። ጸጋ ይብዛልህ። የምትችል ከሆነ በውስጥ መስመር ስልክን አስቀምጥልኝ። እንዳልክ ያለ የዛ ቸርች አባል ምናልባት መሰረታዊ ክርስትናን ትምህርት ያስተምራሉ፣ እንድትጠመቅ ይረዱሃል። ስለዚህ እሱን አጀስት አደርግልሃለሁ። አንተ በውስጥ መስመር አግኘ ስልክን አስቀምጥልኝ። ፎሎ ባክ መልሻለሁ። ጸጋ ይብዛልህ። እንኳን ዳንክ። ከዚህ በኋላ አንተ የእግዚአብሔር ልጅ ነህ። ስትንበረከክ አባቴ ሆይ ብለህ የመጥራት አባቴ ብለህ የማናገር የልጅነት መብት ሰጥተዋል እግዚአብሔር በልጁ በክርስቶስ ኢየሱስ አምነህ ስለወሰንክ። ጸጋ ይብዛልህ። ተባረክ። ዳኒ እንዴት ናችሁ? ዳጊሻ ሰላም ብያለሁ ሁላችሁንም። አንድ ወንድማችን ሳይወርድ አንድ ነገር ልበለው ትፈቅድልኛለህ? በጣም በደስታ። በመጀመሪያ ሁላችሁንም ሰላም ብያለሁ። እንኳን ጌታ ረዳ ወንድማችን፣ እንኳን የጌታ ሆንክ። ንብረትነት የጌታ ነው፣ ስሪትህ ጌታ ነው፣ የሰራህ እሱ ነው፣ ዋጋ የከፈለልህ እሱ ነው፣ የገዛህ እሱ ነው። ስለዚህ ክንክሌም እሱ የኔ ነው ማለት ይችላል። ሌሎች ነው ማለት አይችሉም። እሱ ነው ዋጋ የከፈለብህ። ልክ ወደ አንድ ሻፒንግ ሞል ገብተህ የገዛኸውን እቃ ሌላ ክሌም ማድረግ እንደማይችል ገንዘብ ከፍለህበታል፣ ጊዜን ከፍለህበታል፣ ዋጋ ከፍለህበታል። ከዛ በኋላ ሌላ ሰው መጥቶ የኔ ነው ሊል አይችልም። ራሱ የሸጠልህ ሱቅ ራሱ የኔ ነው ሊል አይችልም። ልክ እንደዛ ሁሉ እሱ ደግሞ በደም የራሱ አድርጓል እና እንኳን ጌታ ረዳ። አንድ ነገር ግን ልልህ ፈልጌ ነው። እየሰማችሁ ነበር ከውጭ። ወንጌል ጳውሎስ እንዳለውም ነው፣ ጴጥሮስ እንዳለውም ነው፣ ዮሐንስ እንዳለውም ነው፣ ሌሎች ሐዋርያትም እንዳሉት ነው። ግን እኮ ወንጌል ማርያምም እንዳለችው ነው። ብዙ ሰዎች ጥላቻ ይመስላቸዋል። እኛ እኮ እሷ እንዳለችውም ነው ወንጌል የምንል ሰዎች እኮ። አሁን ጥያቄው ማርያም ምን አለች ነው። ጳውሎስ እንዳለው በመጽሐፉ እንትና እንዳለው በመጽሐፉ ስንል በቃ ማርያም እንዳለች ያልሆነ ማናምን ይመስላቸዋል። እሷ ያለችውን ማንቀበል ይመስላቸዋል። ግን ወንጌል ማርያም እንዳለችው ነው። ደግሜ እልሃለሁ፣ ጥያቄው ማርያም ምን አለች ነው። ተአምረኛው ነው የሚወራው ሰርጉ ላይ ወይስ ተአምሩን አብራ ያየች? እሷ ምን አለች? ተአምሩን ካየች በኋላ አገልጋዮቹ ምን አለች? ተአምር ማየት ለሚፈልግ ቀጣይ ህይወቱን በሰላም መኖር ለሚፈልግ ሰው አንድ ነገር አለች። እሱ የሚላችሁን አድርጉ። ዮሐንስ ወንጌል ላይ አይደለ? ሉቃስ ላነብልህ ነው። ያ ዮሐንስ ላይ ነው። እኔ አሁን ሉቃስ ላይ ያለው ላነብልህ ነው። ሌላ ቦታም የተናገረችውን ቁጥር 46 ላይ እንደዚህ ይላል። ሉቃስ ምዕራፍ 1 ቁጥር 46 ማርያምም እንዲህ አለች ይላል። አየህ፣ ወንጌል ማርያምም እንዳለችው ነው። ማርያም ግን ምን አለች? ስለ ራሷ ነው ያወራችው ወይስ ስለ መድኃኒቷ ነው ያወራችው? ሐዋርያቶች ስለ ራሳቸው ነው ያወሩት። ሌሎች ወንጌሎች ግን ከመጽሐፍ ቅዱስ ውጭ ያሉ ወንጌሎች ስለማን ያወራሉ? እሱ መቆረጥ፣ መውጣት፣ መወረድ። እኔ አሞኬ ውድ ባዮግራፊ ከገድል ጋር ችግር የለኝም።
ገድሉ ችግሩ እንደ ማርያም ስለ ኢየሱስ አላወራ ብሎኝ ነው። ገድሉ ችግሩ እዛው ጀምሮ እዛው ያልቃል። ድነቱ እዛው ይጀምርና እዛው ባለ ገድሉን ያልቃል። የባለ ገድሉን መቃብር መሳም ላይ ያልቃል። የባለ ገድሉን ዝክር በመዘከር ላይ እዛው ያልቃል። እዛው ተጀምሮ እዛው ያልቃል። እንደ ማርያም ወደ ኢየሱስ አይደለም። ሐዋርያቶች አይታቸው እንደሆነ የተሰቀለውን ክርስቶስን ሰበኩ እንጂ በየዱር በየጥሻው የሄደው ሐዋርያ አንደኛው ሐዋርያ ሰበኩ። ያለፈው እስጢፋኖስ እኮ በጣም የሚገርም ምናምን አይደለም ስብከታቸው። የተሰቀለውን የሰበኩት የተሰቀለው ደግሞ የማርያም ልጅ ነው። ስለዚህ ማርያም ምን አለች? አዎ ወንጌል ማርያም እንዳለችው ነው። ምንም ጥላቻ የለንም። ከጠላን ወንጌሉንም ልንጠላ ነው። ማርያምን ከጠላን ብዙዎች ማርያምን የምንጠላ የሚመስላችሁ ሰዎች እሷን ከጠላ ወንጌሉን ነው የምትጠላው። አንተ ጋር ነው ወዳጅ። እሺ ሚዩት አድርግልኝ አንዴ። ላንብብልህ ቃሉን ብቻ አንብቤልህ ወደሚቀጥለው ፕሮግራም እንሄዳለን። ሉቃስ 1:46 ላይ ያ እንትኑ ያለው ዮሐንስ ላይ ነው። እሱን ታውቀዋለህ። የፈለኩት እዛ ላይ አገልጋዮቹ የሚላችሁን ሁሉ አድርጉ ብላ የምላችሁን አድርጉ ብላ አይደለም አንጠልጥላ የተወችው። ከዛ በኋላ ማርያም ምን አለች ብለህ እንድትጨነቅ አይደለም። እሷ የነገረችው ወንጌል ነው። ቁጥር 46 ሌላ አትነግርም። ስለ ራሱ አልነግርም። ሐዋርያቶች ስለ ራሳቸው ዝና ተጋድሎ አይደለም የነገሩ። ተጽፎ ሊሆን ይችላል። የተጻፈው ግን ስለ እነሱ ፖይንት እንዲያደርግ አይደለም። የተሰቀለውን ኢየሱስን እንደዚህ ብላ ሰበከችው። ቁጥር 47 ነፍሴ ጌታን ታከብረዋለች። ፈትሹ። ከታችም ያላችሁ ኦርቶዶክሳውያን፣ ካቶሊኮች፣ በሌላም ያላችሁ ነፍሳችሁ ማንን ያከብራል? ማርያም ያለችው ወንጌል ይሄ ነው። እኛም አሜን የምንለው ወንጌል ይሄ ነው። መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና፣ እነሆም ከዛሬ ጀምሮ ትውልዱ ብፅዕት ይሉኛል። ኦፍኮርስ እንላታለን። ምንም ችግር የለም። በት ወንጌል ኢዝናረባው ሚ ያለች ነው ስትቀጥል። ወንጌል ግን ስለኔ አይደለም እንዴ። ቁጥር 49 ምን ይላል? ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል። እኔ የተደረገብኝ ነኝ። ወደ አድራጊው ትኩረት ወደ አድራጊው፣ ትኩረት ወደ ተደረገለት አይደለም፣ ወደ አድራጊው። ትኩረት በጸጋ ወደሚንቀሳቀሰው ሳይሆን ወደ ጸጋው ባለቤት። ትኩረት ቃል ኪዳን ከሊት ተሰጥቷታል ወደምትለው ሳይሆን ወደ ቃል ኪዳን ሰጪው እያለች ነው። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። ይሄ ነው ወንጌል። It's not about her። ስለ እሷ አይደለም እየነገረችን ያለችው። ሐዋርያቶችን አናከብርም? የጌታን እናት እናከብራታለን። ብፅዕት ነሽ፣ ቅድስት ነሽ፣ ድንግል ነሽ። ምን ችግር አለ? እንኳን ተጽፎ እንዴ ሰፈር ውስጥ የምናውቃቸውን እንኳን ሴቶችና እናቶች እንኳን እናከብር የለ እንዴ? እንኳን የጌታን እናት ምን ነው ማርያም ላይ ያዝ የሚያደርገን? ችግሩ ስብከታችን እሷ አይደለችም ነው። ወንጌላችን እሷ አይደለችም። የምናቀነቅነው ጠዋት ማታ ስለ እሷ አይደለም ነው። እሷም ያለችውን ኤኮ እናደርገዋለን፣ እንደግመዋለን። ኦኬ ልጨርሰው። ምሕረቱ ለሚፈሩት እስከ ትውልድ ይኖራልና። 51 በክንዱ ኃይል አድርጓል። ምንም አይታት እንደሆነ በክንዴ በኃይሌ በምናምን አትልም። የምታወራው እሷም ስለ መድኃኒቷ ነው። ትዕቢተኞችን በልባቸው ሀሳብ በትኗል። 52 ላይ ማርያም ምን አለች? ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። እንዴ ከዚህ ሰው ጋር ነው፣ ከዚህ ፍጹም ሰው ጋር ፍጹም አምላክ ጋር ነው ወዳጅ መሆን ወንድሜ። አዎ ደግምልሃለሁ፣ ከዚህ ፍጹም ሰው አምላክ ጋር ነው ወዳጅ መሆን ወገኖች። ምክንያቱም ገዢዎችን ብትታመን ከዙፋናቸው ያወርዳቸዋል። እሱ ነው ገዢ። ትሑታንን ጠጎችን ባዶቸውን መስደድ የሚችል ወንጌል ስለዚህ ነው። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ ያለው እስራኤል ብላቴናውን ረድቷልና አለች። ስለዚህ ታችም ያላችሁ ብትሰሙኝ ይሻላል። ልክ እንደ እግር ኳስ እኮ ነው። እንደ እግር ኳስ ነው። እንዳትገቡ ማዕት ተከላካይ ያቆማቸዋል። ማዕት የአገር የምትወዱት ይሄ ቅጣት ምት ነው። ሰው የሚወዱ አይታችሁ እንደሆነ የሆነ አርት ማየት ይወዳል። በቃ ታሪክ፣ ድራማ፣ ተረት ይወዳል። እንዴት ኳሱን በእነሱ መካከል ቀልብሶ በጸሎቱን በከሌ በኩል አድርጎ ምናምን በስም እንጂ ሪጎር አይፈልግም። ነፃ በቃ ቀጥታ ከግቡ ጋር መገናኘት አይፈልግም። ነፃ ነገር አይወድም። ደርደር ሲሉ ነው መሀል ላይ አማላጭ ምናምን አሳላጭ፣ ይሄ ጉዳይ አስጨራሽ ምናምን ደላላ ምናምን ካልገባ በሱና በግቡ መካከል
አይወድም። አርቶ ያለው እዛ ጋር ነው። ገባ የሆነ ከፍ አድርገህ ወይ ዝቅ አድርገህ ሸውደህ ምናምን እንትን ብለህ በዛ አጠነ እዛ እንጥላ አድርገህ ከዛ በኋላ ደግሞ በዛ በኩል እንዲህ አይነት ድራማ ካልተሰራ በቃ ተመታ ገባ አይወድም። አመነ ጸደቀ አይወድም። ሰው እንደዚህ አይወድም። በቃ አመነ ወደዚህ የዘላለም ሕይወት አገኘ። ኖ ወይ ድራማውስ እንዴ ተረቱስ እነ ከላይ ኢንቮልቭ ሳያደርጉበት በመዳኒ እኔና ግቤ ብቻ ልንገናኝ። አይ በትንሽ የሆነ እንትን ኦብስታክሉ ያስደስታል። ገብቷል አላር ስታየው ቦሪንግ ቦሪንግ አይደለም ወገኖች። ቦሪንግ ማለት ከኢየሱስ ውጭ ያለ ህይወት ነው። ቦሪንግ ማለት ያኛው ነው። እንደ ቃዴስ ምድረ በዳ የምትዞረው ነገር ነው። እከሌ ነው ብለህ ስታስብ እከሌ ወደ እከሌ ገድል ይመራሃል። የከሌ ዝክር አብልተህ እንደጨረስክ አሁን ዳንኩ ስትል ወይ የከሌ ዝክር ይቀርሃል። እንዲሁ ዙረት ነው የሚሆነው። በቃ ኮምፕሊኬትድ ካላረገ ከግብ ጋር እንዳትገናኝ እንቅፋት በእንቅፋት አልኳል። እሷ ግን ኖ ሂ ኢዝ ዘ ዋን ነው የምትል ማስተሬ እሱ ነው። ፈጣሪ ላይ ነው ትኩረት መደረግ ያለበት፣ እኔ ፍጡር ላይ አይደለሁም እያለች ነው። ስለዚህ ወንጌል ሐዋርያት እንዳሉት ብቻም ሳይሆን ማርያም እንዳለችውም ነው። ምንም ጥላቻ የለንም፣ ምንም ዚሮ። ጨርሻለሁ። ተባረኩ። እሺ ዳግሻ የተባረክ ጸጋ ይብዛልህ። ተባረኩ። እንዳልክ ያለ ካለ ፍቅርን ፎሎ አድርገው በውስጥ መስመር ስልኩን ያስቀምጥልናል። በቸርች ጉዳይ ላይ እናወራለን ማለት ነው። ሌላ ሰው ግን አሁን ፍቅር ምን ያደርጋሉ መሰለ፣ ወደ ኢየሱስ መምጣትን ማምለጥን ሲያውቁ ብዙ ሰው ኮሚኒኬት ሊያደርግ ይሞክራል እና አትስማቸው። የመጣኸው ኢየሱስ ጋር ነው። ያረፈችው ነፍስህ ናት። ከሞት ነው የታደግካት። ስለዚህ መሰረታዊ የሆነውን ሀሳብ ክርስትናን ምን ማለት እንደሆነ የጥምቀት ስነስርዓት ይኖራል። እነኝን ሁሉ ነገሮች እንዴት አድርገህ በክርስትና መቀጠል እንዳለብህ በእውነት መነጋገር ይኖርብናል። በስልክ እናወራለን፣ እንደውልልሃለሁ። ጸጋ ይብዛልህ። በርታ። ኢየሱስ ክርስቶስ ጌታ ነው። አዎ የታመንከው ጌታ ያድንሃል፣ ደግሞ አድነዋል። ስለዚህ በውስጥ መስመር እንገናኛለን። ስልክህን አስቀምጥልኝ፣ እደውልልሃለሁ ነገ ጠዋት። ተባረክ ወንድም አለ። እኔም አመሰግናለሁ። እሺ ፍቅር ተባረክ። አሁን ላልከው ምንም ሲጀመር ማንም ምንም ቢለኝ አሁን አንተ ራስህ ሀሳብን ቀይረ ኢየሱስ አምላክ አይደለም ብትለይ ከማንም ጋር እጣላለሁ ማለት ነው። ማለትም እኔ በቃሉ ጽኑ ነኝ። ሲጀመር ማን አለኝ ያለ እግዚአብሔር ቃል ማለት እግዚአብሔርን ያወቅኩት መጽሐፍ ቅዱስን አንብቤ ነው። ማለት እንደ ኖርማል አምላክ አይደለም። እግዚአብሔርን እንደ ከብዙ ሰዎች ልታውቀው ትችላለህ። እግዚአብሔርን ግን እግዚአብሔርን በጥልቁ ልታውቀው የምትችለው ስራውን፣ ድነቱን ወይም ደግሞ እንዴት የሰው ልጆችን እንዳዳነ ምናምን ልትረዳ የምችለው መጽሐፍ ቅዱስን ስታነብ ነው። አሁንም ድረስ መጽሐፍ ቅዱስ አንብበው ከተረዱ ሰዎች ጋር አብሬ ህብረትን መካፈል ያስደስተኛል። ስለ ሌላ ቃል የለኝም። በቃ ቴንክ ዩ ብራዘር፣ ተባረክ። በርቶላል ብራዘር፣ በርታ። በቃ አገኛለሁ። ጸጋ ይብዛልህ ወዳጅ።